እንግዲህ ትናንትና እነ ወይዘሮ ሙናነሽ ይዤላችሁ የመጣሁት አይታችሁ ነበረ። እንግዲህ ትናንትና ምግብ ሰጥቷት ወደ ክፍል ስትገባ አቋርጠነው ነበረ ማለት ነው። እንግዲህ ደግሞ ከሱ ደግሞ ቀጥለናል ማለት ነው። ወይዘሮ ሙናነሽ እንግዲህ ገላለች አልገደለችም የተባለ በጥርጣሬ ውስጥ ገና ማስረጃ አልወጣም ማለት ነው። ገና እየተመረመሩ ነው። ምርመራ እንግዲህ ዛሬ ይመረምራሉ። ገና አልታወቀም ማለት ነው። አሰላም አሌይኩም ረህመቱላሂ ወበረካቱ። የጫና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበርልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። አበረታቱኝ። ቤተሰብ የሆናችሁ እንደተለመደው ሼር ላይክ ያደረጋችሁ ኮሜንት የጻፋችሁ በምትናችሁ አብረን እንደግ ማለት ነው። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ኖላዊ ክፍል 121 ነው። ይዤላችሁ 22 ነው ይዤላችሁ የመጣሁት በጉጉት የምንጠብቀው ማለት ነው። እንግዲህ እናንተም ቪዲዮን እስከ መጨረሻ አይታችሁን ያለውን ነገር በማስቀመጥ ተቀላቀሉ ማለት ነው። እንግዲህ ሁለቱም ጠበቃዎች ፎቶዎችን የተለጠፉ ፎቶዎችን አይቶ ይሄ ልጅ ቀድሞ ተገደለ ከሆነ እንግዲህ ከኋላቸው ሰው አለ ብላ እየተናገረ ነው ጠበቃው። እንዴት ሲላት አሁንም ወይዘሮ ሙናነሽ ጋር ሌላ ሰውም ባዩሽም ጋር ሌላ ሰው ጋር ሰው ይኖራል፣ ያንን ያህል እናጣራ ያሉ ነው። በጥርጣሬ ውስጥ እንግዲህ እየገቡ ነው። እንግዲህ አዎ መጀመሪያ ወይዘሮ ባዩሽ በፊት የምሰራቸው የነበረው ነገር በፊት ያደረገችው ነገር ሁሉም እናጣራ ያሉ ነው። አዎ እናጣራና እሱን ታጠራን በኋላ እንደርስበታለን ሁሉም ነገር በቃ ብሎ ሁለቱም ተነሳስተው ሄዱ ማለት ነው። እንግዲህ ገዳይ ሙላት ናት እያሉ ነው። አዎ እሷ ሳትሆን ከጀርባዋ ሌላ ሰው መሆን አለበት። የገደለ እንግዲህ ሌላ ሰው ጋር ሳይሆን አይቀርም። እንግዲህ ሌላዎቹ ላይ ሳይመጣ መተታ አይቀርም ማለት ነው። እኔ ይመስለኛል ባሏን መስሎ የነበረ እንግዲህ አላቅም። ብቻ ወደ ሌላዎቹ ወንድ ልጆች ጋር እንዳይመጣባቸው ብቻ እሱን እያየሁ ነው እላቸዋለሁ። ቤተሰቦቼ እንግዲህ ኖላዊ ክፍል እንደዚህ ሲለቀቅ ሁሌ ጠብቄ እለቅላችኋለሁ በሰዓት ማለት ነው። እናንተም ደግሞ በደንብ ተመልከቱ ማለት ነው። በቃ እሷን በወደፊት ያደረገችው ሁሉም እናጣራ ብሎ እንግዲህ እሷም ከቴክኖሎጂ ጋር ማግኘት አለብን አለች። አዎ ስልኮቹም አለች። እሱ በቃ እኔ ውሌን እዚህ ላይ ላድርግ አንቺም እዛ ላይ ሁኚ ተባባሉ ሁለቱም ማለት ነው። ሀና እናቷን ምግብ ይዛ ሄደች እናቷ ጋር ማለት ነው። እናቷን እንግዲህ እማዬ ስለ ብቻዬን ላወራሽ ፈልግሻለሁ አለቻት። ለምንድን ነው ብቻዬን ልታወሪኝ የፈለግሽው አለቻት። እኔ እማዬ ፈልጌሽ ነው ምናምን አለቻት። እሺ አንቺ ደግሞ ችግር አለብሽ እኮ አለቻት። ኧረ እኔ ምንም የለብኝም ችግር እኮ አለቻት። እና ምንድን ነው ስትላት ስለ ጠበቃው ልጠይቅሽ ፈልጌ ነው አለቻት። ስለ ጠበቃው ፈልጌሽ ነው አለቻት። እሺ ለማንኛውም ስለ ፎቶዎቹ ነገር ልጠይቅ እፈልጋለሁ አለች። የምን ፎቶ? እዛ ቀን አንቺ እየሰጠሽኝ ፎቶ አለቻት። እሺ እሱንስ ፖሊሶች ይዞት የለም? አዎ ፖሊሶች ይዞታል፣ ግን ለማወቅ እፈልጋለሁ አለች። ሀንዬ አንቺ እኮ ይሄ ነገር ከነገርኩሽ እሺ ማትይኝ አውቄ ነው። ምንድን ነው እማዬ? ፎቶዎቹን አንቺ እንደሰጠሽኝ ታውቂያለሽ አይደል? እሺ እማዬ ለምንድን ነው ነገሮቹን ወዲህ የምታጠር? አባትሽና ሌላዎቹ ጠበቃ ውስጥ እንዳይገቡ ብዬ ነው አለች ወይዘሮ ሙላት። እንግዲህ ሀና ተጨናንቃለች ልጆቹን ይያዛሉ ብላ ማለት ነው። እና እማዬ ምንድን ነው ስትላት፣ አይ ይሄ ፎቶውን አባትሽና ሌላዎቹም ደግሞ ወደ ሌላ ውስጥ ሊገቡ አንፈልግም፣ ማስረጃው እስከ ሲገኝ ድረስ እንግዲህ ስለ ፎቶ ነገር ይጠየቃሉ ብላ ስትል፣ እማዬ አንቺ አትጨነቂ፣ ፖሊሶቹ አባዬ አውርተውታል። ምን ብሎ አናግሯቸዋል? ፎቶውን እኔ እንደሰጠሁና ብሎ ነግሯቸዋል። ተይ አባትሽን ወንጀል ውስጥ ታስገቢያለሽ ብላ የለመነቻት ነው ሀንዬ ሙላት ማለት ነው። አይ እማዬ ምንም አትጨነቂ፣ ሌላዎቹም እንደዚህ ይገባሉ ስትላት፣ ሌላዎቹ ምንም እኔ አናግዳቸዋለሁ፣ ፖሊስ እንደሚፈልጋቸው አናግሬያቸዋለሁ። ተይ ሀንዬ ይሄ ነገር ስጋት ውስጥ ነው። አይ
ምንም ችግር የለም እማዬ፣ እውነተኛ ነው ውሸት ነገር ስላልሆነ ችግር የለም ማለት ነው። ምግቡን እንግዲህ በቃ እሺ እኔ እኮ ተጨናንቄ ነበረ ስትላት ምንም እንዳትጨናንቄ አለቻት። እሺ በቃ አባትሽ ጠበቃው እንዲመጣ አድርግለት ብላ ሀንዬም ሳቅ ብላ እናቷንም ቻው ተባብሎ ምግቧን ሰጥታ ወደዛ ሄደች። እንግዲህ ታንቾና አሴ ቁጭ ብሎ መጠጥ እየጠጡ ነው። መጠጥ ቤት ናቸው ያሉት ማለት ነው። እንትኑ ጃምቦ ይዞ እየለጠጡት ነው። ቁጭ ብሎ እየጠጡ ነው። ከዛ ተዘጋግቶ ነበረ ትናንትና ባረገው ነገር ለምን ሀንዬ እንደዚህ ያረካት ብሎ ጓደኛውን ዘግቶት ነበረ። አሴ እንግዲህ ትንሽ በሀንዬ ተነጋግሮ ነበር ትንሽ ማለት ነው። በሱ የመጣ እንግዲህ ታንቾ ደስ አላለውም ነበር። ለምን እንዲህ ብልሃታል ብሎ ብዙ ነገር ተናግሮት ነበረ። እና አሁን ደግሞ ዝም ብሎ ሁለቱም ሲጠጡ ዝም ሲለው አይበቃንም ወይ አይበቃም ወይ ሲለው ምንድን ነው ሲለው ይሄ መዘጋጋት አለው። እስቲ ታንቾ ዝም ብለህ ጠጣ ሲለው ኧረ እባክህ ለምንድን ነው ዝም ብዬ የምንጠጣው እያለው አንተ የሆንከው ነገርማ አለ ደብቀህ ነው ሲለው እንዴት አድርጌ ልንገርህ ለመንገር እኮ ጨነቀኝ አለው። ታንቾ ለምንድን ነው ማለት ምንድን ነው የጨነቀ አይገርምህም? ሀና እኮ ሌላ ጓደኛ አላት አለው። የምን ጓደኛ? ፎንቃ ፎንቃ የሚያጫውታት ነው አለው ብሎ ደነገጠ። ሳንቾም እንዴት አለው። እኔማ አላቅም አላት እኮ አለው። አይ ይሄንማ አይሆንም ሳንቾ ማለት ነው በፍጹም አይሆንም፣ አንተ ተሳስተህ ነው አለው። መቼም አልተሳሳትኩም በአይኔ ነው ያየኋት፣ አይን መቼም አይሳሳትም አለው። ቆይ ግን እንዴት አለ። እባክህ ምንም እኛ እኮ ችጋራም ነን፣ ማንም አይፈልቀን፣ ዱርዬ እኮ ሌባ ነን አለው። አንተ ግን የምትለውን አውቀህ ሲለው አብሯት የሚማር ልጅ ነው አለው። አንተ ደግሞ አውቀህ ነው አለው። ጆሮ ደግሞ አይገባህም እንዴ አለው። በደንብ ለምንድን ነው እሱ ገንዘብ አለው፣ እሱ ገንዘብ ስላለው እሷ ደስተኛ ናት አለ። ጆሮ አንተ አውቀህ ነው፣ ውሸትህ ነው። ሀና እንዲህ አይነት ካረገች ተናንቀናል ማለት ነው አለ። የምን ሙድ ነው አለ። ሙድ ትይዛለህ እንዴ? ለምን ሙድ ነው እንዴ? አንተ ደግሞ ቀላል አረከው እንዴ? እኛ እኮ የሀና የዚህ ብለን እኮ ነው ሀና ላይ ይሄን ያክል ሁሉ የዚህ ጉዳይ የደረስ ነው ያንተ ብዬ ነው አለው። እና ቢነውስ እንደጀመረችው ታስጨርሰዋለች አለ። ተናደዋል ማለት ነው እንግዲህ ሀና የፍቅረኛው ሌላ ፍቅረኛ ስለያዘች እንግዲህ በንዴት ማለት ነው። እሱ ደግሞ ምንድን ነው አለው። ሳንቾ ምንድን ነው ሲለው ትሰማኛለህ ታንቾ ሳንቾ አንተ እኮ ስለምትወዳት ነው ይሄ ጽድቅ አልክል የገባ ነው እንጂ ለማን ብለን ነው የምንገባው? እንግዲህ ሀናን ሳንቾ ለማግኘት ብሎ ነው ጓደኛው እንግዲህ የሚሯሯጠው ማለት ነው። እኔ ያንተ ብዬ ነው እንጂ አንተ ስለምትወዳት ብዬ ነው እንጂ ይሄን ውስጥ የገባሁት ይሄን ማን ተናናቅን የምናነቅ ነው ብለው እንግዲህ ገና አሁን አዲስ ፍሬ ወሬ እየመጣ ነው። ሳንቾ ትሰማኛለህ ሀና ያንተና ያንተ አንተ ብቻ ነው አለው። አንተ ደግሞ ትቀልዳለህ። አሁን እኮ በቃ ሁሉም ነገር አብቅቷል እኮ ሳንቾ አንተ ይሄ ነገር ማይሆን እንዴት ነው? እኔ እኮ ለእሷ ብለን ነው ያንተ ትሆናለች ብዬ ነው ይህን አክል ሁሉ ምንሰራው አለ። ትቀልዳለህ እንዴ? ካልሆነ እገላታለሁ ሀናን አለ። ያንተ ጅል ነህ እንዴ? ያንተ መንገር ይሄ ነው አለው። ትቀልዳለህ? በቀልድ የምንፋታ መሰለህ እንዴ አለው። እንግዲህ አላወቀም ነበረ መሰለኝ እንደዚህ እንደተለያዩና ውስጡ እንደዚህ እንደቆሰለ አያውቅም ነበረ። ለካ እሱ የሚራራጡት ሳንቾን ለሀና ሊሆን ፈልጎ ሳንቾ ተናደደ። ህይወቴን እኮ ምስቅቅ ያለ እኮ ያንተና እሷ ህይወት ይስተካከላል ብዬ እኮ ነው ብሎ በጣም ተናደው እንግዲህ ሀንዬና ሰላምዬ ተኝተዋል ማለት ነው። ሀና ሰላምዬ ተኝተሻ ስትላት አንተኛሁ ምን ነው አለቻት። ምን ሆንሽ ስትላት እስራ ናፈቀኝ አለቻት። እንዲህ ኧረ ምን ያልሽ ነው እርሳ ናፈቀኝ ስትላት እውነትሽ ነው ስትላት አዎ እሺ ተነስተሽ እናውራ ስላት አልነሳም አለቻት። እባክሽ ተነሽ ቁጭ ብለንና እናውራ አለች። ሰላምዬ እየሳቀች በቃ አሁን እናውራ አለቻት። ምንድን ነው ስትላት ደውይለትና ናፈቀኝ በይው አለቻት። እንዴ ኧረ በስመ አብ ኧረ አልልም አለቻት። እንዴ ትሽኮረመሚያለሽ እንዴ ጉድ እኮ ነው እስቲ ደውይለት አለችና ስልኳን አውጥታ ሰጠች። ግን እኮ ሰላምዬ እንደወደድኩት ካወቀ ደግሞ ይኮራብኛል አለች። ምን ሆኖ ነው የሚኮራው? በቃ ስለምወደው ስለሚያውቅ ይኮራብኛል አለች። እሱ እንደዛ አይነት ነገር አይደለም ጥሩ ልጅ ነው አለቻት። በዛ ላይ ደግሞ ወረኛ ነው አለቻት። ምንድን ነው ስላት እናታችን መታሰረዋን የጽዮን ነገራት አለችው።
እና ምን ችግር አለው እሱ ከመናገር አለቻ ሰላምዬ። እኔ ወረኛ አልወድም፣ እሱም የወንድ ወረኛ፣ እንዴት ሆኜ ነው ተሱ ጋር የምኖረው አለቻት። እና ፍቅር ሌላ ነው። ስራን የወደድሽው ከሆነ ሀና ስራሽን የሰራሽ ኑሪ ሀና፣ ሌላ ነገር አትበይ። እንግዲህ እሷ የወደድሽው ሰውን አግቢ ነው የምትላት። ስራ መውደድሽና ማፍቀርሽን ሲያውቅ አንቺ ማትወጃቸው ነገር ማቆም ይችላል አለቻት። ትክክል ሰላምዬ፣ እኔ ፈተና ውስጥ መግባት አልፈልግም አለቻት። አልገባሽም እንጂ እኮ አሁን ፈተና ውስጥ ያለሽ አለቻት። ሀንዬ ይሄ ፈተና ሰላምዬ፣ ይሄ ፈተና ይሻለኛል አለቻት። ሀንዬ አንተነ እንደማላገባው ያወቅ ብዙ ፈተና ላይ ነበር የገባሁት አለቻት። እንዴ ስትላት፣ እኔ በጣም እወደዋለሁ ዛሬ አገባዋለሁ እላለሁ፣ እሱ ግን እንደማላገባው እንደምወደው ያወቀ ብዙ ነገር። ሀንዬ ተቆጣቻት። በቃ ሌላ ነገር የለም ሰላምዬ ማለት ነው። ሀና ከፈለሽ ደውለሽ ከፈለሽ ተይው ሁለተኛ ብላ ተናደደች። ሙላነሽ የመጣላት ምግብ እስረኛው ቤታቸው፣ ያው እስረኛ ቤት እስር ቤት ነው ያለችው። ሙላነሽ የመጣ ምግቡን ልጆቹ ሰጠቻቸው እየበሉ እያለ ኬኩ ደግሞ ዘርፌን እዛ ቀን አጠገቧ ወገቧ ላይ እግሯ ላይ ያስተኛቻት ማለት ነው። እሷ ላይ ያስተኝታት ነበረ። እሷ ላይ ልጄ ምናምን እያለች ነበረ እሷ ጋር ማለት ነው። ኬኩን ደግሞ የእሷ ነው ብላ እነሱ ግን ጠገባችሁ ምናምን ስትላቸው አዎ ብሎ ደስ ብሏቸው ምግቡን እየበሉ ነው። ከዛ ዝረፍ አጠገብ ስትላት ዝም ብላ አለቻት። እንደጠገበች አወቀች። ከዛ ሰላም የወሰደችላት ኬክ አምጥታ ሰጠቻትና እነሱ ደግሞ ይሄ ላንቺ የኔ ስትላት አዎ አለቻት። እነሱ ደግሞ እኛስ እንዴ ሲላት እንዴ እናንተ እሱን የተበላችሁ አይደለም እንዴ እኔ ተናግሬያለሁ አለች። እና እኛስ እሷ ልጄ ናት የልጄ እኛስ ልጆችሽ አይደለንም እንዴ? በልጅም እኮ ተለይቶ የሚወደድ ልጅ አለ አለቻት። ወይኔ ዝርፋ ታድለሻል አንቺ ጥሩ እናት ነው ያለሽ አለቻት። ያችኛው አንደኛዋ ማለት ነው። ሰጥቷት አይን አይኑን ታየዋለች። ልጆቹም ደግሞ ግርም አላቸው። አይን አይኑን እያዩ ነው እስር ቤት ያሉት ማለት ነው። እንግዲህ ከዛ እሱ እኮ እያለቀሰች ምን ሆንሽ ሲለዋት እሱ እኮ ሲመጣ ኬክ ይዞልኝ ይመጣ ነበር አለቻት። ማን ዋሱ ነዋ አለቻት። አውቃለሁ የኔ ልጅ ተረጋጊ ያለች ወይዘሮ ሙላት እኔ ነኝ የገደልኩት እኔ ነኝ ያጠፋሁት አለች። እንግዲህ ሰው ገላ ነው መሰለኝ የገባችው እናት የገዛ ባልሽ፣ እኔ ግን ጨካኝ ነኝ እኔ ነኝ የገደልኩት አለች። እሺ ተረጋጊ አንደኛው ብታ እናት ገዛ አድርጋችኋል ባለቤትሽ ከሌላ ሴት ተኝቶ ዳትገቢ ታዲያ ምን ስትላት አይደለም እኔ ተሳስቻለሁ ምን ችግር አለው ለምን ገደልኩት ብላ እንግዲህ አሁን እሱ ነው ለካ ባለቤቷን ገላ ነው እንትን ያለችው ማለት ነው እስር ቤት የገባችው። እና መናገር አቅቷት እንዴት እንደምትሆን አላየች። ምን አለው ከሴት ጋር ቢተኛስ ምን ችግር አለው አያልቅ አለችው። አያልቅም ትላለች እንዴ እጅ ፋራ ዝም ብለሽ ኬኩን ብይ አለቻት። ኬኩን እንግዲህ ሙላት እኔ ላጎርስሽ እናትሽን ብላ አምጥታ ስታጎርሳት ከዛ እነሱ ሳይበሉ ማለች ዝርፋ ማለት ነው። ልጆች ቃላ እንበላለን እንዴ ብሎ ተነስተው ኬኩን የያዙትና እየተጎራረሱ እያለ ቆይ አንቺ ግን ሙላት እንዴት ኬክ እንደምታውቅ እንዴት አወቅሽ? እኔ አውቄያለሁ ማታ በመተኛችበት ስትቀዥ ሰምቻታለሁ። ምንድነው የሰማሽው ስትላት በቅዠቷ ኬክ ይዘህልኝ መጣህ እንዴ ስትለው ሰማኋትና ከዛ ልጄን ኬክ አምጪ አልኳት ልጄን ኬክ ይዛልኝ መጣች አለች። በጣም ይገርማል ማለት ነው። ሁላችንም አጠናሽን ማለት ነው ስትላት አዎ የጠፋች የነበረች ልጄ ኬክ በጣም ነው የምትወደው አለቻት። ያህንዬ እሺ ቤተሰብ በቃ እንተኛ ቦታችን አለቻትና እቅፈሽኝ ትተኛለች ስትላት አዎ እናት አቅፋ ትተኛለች አቅፊሽ እተኛለሁ አለቻትና ሁለቱም እቃቸውን እንትን ያሉ ነው ማለት ነው። እንግዲህ ቤተሰብ በጣም ደስ የሚል ማለት ነው ተስፋ ጋር ገጠማቸው እና ይሄን ይመስላላችኋለሁ። ከወደዳችሁ ሼር ላይክ አድርጉ። እንደምትወዱ ተስፋ አደርጋለሁ። በሌላ እስከ ስንመጣ መልካም ቀን